ፕሌየር ኮምፓሪዥን ኖርዌይ ከብራዚል ጋር እናነጻጽራለን። እንደ ሁልጊዜው ከበረኛ ነው የምንጀምረው። በረኛ ላይ አሊሰን ቤከር ከኔይላንድ ጋር እናነጻጽራለን ማለት ነው። ይህ ልጅ ባለፈው ከአይቮሪ ኮስት ጋር ትንሽ ተፈትኗል። ፈረንሳይ ላይ ብዙ ጎሎችን አስተናግዷል፣ ግን ከአይቮሪ ኮስት ጋር ተፈትኖ ነበር። ይህን ያህል ሴቭ አደረገ የምለው ኳስ የለም። ከአሊሰን ቤከር ጋር ደግሞ እናነጻጽረው ከተባለ አሊሰን ቤከር ወርልድ ክላስ በረኛ ነው። በቃ በጣም የሚችል በረኛ ነው። ከኔይላንድ ጋር አይነጻጸርም ማለት ነው። አሊሰን ቤከርን እመርጣለሁ ማለት ነው። ዳኒሎ ከፔደርሰን። ዳኒሎ እኮ የሆነ ወቅት ላይ በጣም ጁቬንቱስ ነው መሰለኝ ሲጫወት ማቀው ምርጥ ብቃት ላይ የነበረ አሁን ለዛው ብራዚል ሊግ ውስጥ ለፊላሚንጎ ነው የሚጫወተው ከፔደርሰን። ዳኒሎ የተሻለ ተጫዋች ነው ለኔ ማለት ነው። ማርኪኒዮስ ከአጀርጋ ማለት ነው። ማርኪኒዮስ እኮ በጣም ጭንቅላት ያለው ተከላካይ ታውቃላችሁ። እግር ኳስን በጭንቅላቱ የሚጫወት ማለት ነው። አሁን ለምሳሌ ጋብሪኤል ማጋሌሽ ያው በጭንቅላታቸው ሁሉም ይጫወታሉ፣ ግን በቃ አግሬሲቭ የሆኑ ተጫዋቾች አሉ። አሁን ለምሳሌ ጋብሪኤል ማጋሌሽ ያ አይነት ሚና ያለው ተጫዋች ነው። ታክሎችን የሚያደርግ የሚያስጠን ምናምን። ማርኪኒዮስ ልክ እንደ ሳሊባ አይነት እንትን ረጋ ብሎ ኳሱን ነው የሚነካብህ ምናምን። በቃ ይሆናል አይደለ ተች ወሳኝ ተች ማለት ነው። እንደዛ ነው የሚያደርገው ማርኪኒዮስ። በጣም ጭንቅላት ያለው ተከላካይ ነው። ማርኪኒዮስ ይበልጣል ማለት ነው። የብሬንትፎርድ ነው መሰለኝ አጀር የሚጫወተው። ለብሬንትፎርድ ነው የሚጫወተው። ለማንኛውም ማርኪኒዮስ ይበልጣል። ጋብሪኤል ማጋሌሽ ከሌሳይከር። ጋቢ ማጋሌሽ እኮ በቃ በሳሊባ ብቻ የሚበለጥ ተከላካይ ነው። ሚለይ ተከላካይ በቃ የአርሰናል የአመቱ ምርጥ 3 ተጫዋቾች ውስጥ የተካተተ ተጫዋች ነው ጋብሪኤል ማጋሌሽ። አርሰናል እሱን ሲያጣ ምን ያህል እንደሚጎዳ ታውቃላችሁ አይደል? ብራዚል ቤት ውስጥ አሁን በዘንድሮ የዓለም ዋንጫ በጣም ምርጥ ብቃት እያሳየ ያለ ልጅ ነው። ስለዚህ ማጋሌሽ ይበልጣል ማለት ነው። ዳግላስ ከወልፍ ጋር እናነጻጽራለን ማለት ነው። እውነት ለማውራት ሁለቱንም ሲጫወቱ ምናምን እዚህ ዓለም ዋንጫ ላይ እንጂ ተመልክቻቸው አላውቅም። ይሄኛው ዜኒት ነው የሚጫወተው፣ ወልፍ የሚባለው ደግሞ የት እንደሚጫወት ራሱ እውነት ለማውራት አላውቅም። ግን እዚህ ዓለም ዋንጫ ላይ ካየሁት ነገር አንጻር ወልፍ የሚባለው ተጫዋች የተሻለ ነው። ይህ ልጅ በጣም በቀላሉ ነው ድሪብል ተደርጎ የሚታለፍ፣ በጣም በቀላሉ ማለት ነው። ከሞሮኮ ጋር በጣም ሲቸገር አይቼዋለሁ። ዲያዝ እንደዛ ክርትት ሲያደርገው የባለፈው ጨዋታ ላይም በጣም በጃፓኖች ሲንከራት፣ ጃፓን ማለት ነው ተጫዋቾቿን በጉዳት አታ ነው እንጂ በቃ የፉልባክ ምን አይደለም። ለብራዚል ስብስብ በብራዚል ስብስብ ውስጥ እንደዚህ አይነት ፉልባክ አላውቅም። ለማንኛውም ወልፍ ይበልጣል። ኦዴጋርድ ከብሩኖ ጉማሬሽ። አሁን ነው ፈታኙ ነገር ማለት ነው። ብሩኖ ጉማሬሽ 4ኛ አሲስት ላይ ደረሰ መሰለኝ። ኦዴጋርድ ደግሞ 3 ወይ 2 አሲስት በዚህ ዓለም ዋንጫ አስመዝግበዋል። ከባድ ነው እንደዚህ አይነት ምርጫ መምረጥ ማለት ነው። ብሩኖ ጉማሬሽ በጣም ምርጥ ተጫዋች ሰጋዳይ ነው። በቃ ዋሪየር ታውቃላችሁ። እንደ ከኒውካስትል ጋር አርሰናል ሲጫወት በጣም የሚቸገረው ዋሪየር የሆኑ ሚድፊልደሮች ስላሉ ቶናሊ፣ ብሩኖ ጉማሬሽ፣ ጆይሊንተን ይዞ ይገቡና ቅጥቅጥ በቃ። ኦዴጋርድ ደግሞ ከኳስ ጋር በጣም ምርጥ ናት፣ በጣም ማለት ነው። ግን ማይመታው ነገር ያናድደኛል ኦዴጋርድ። ለማንኛውም ግን ከብሩኖ ጉማሬሽ ኦዴጋርድ ይበልጣል። ካዝሜሮ ከቤርግ ጋር። ቤርግ ራሱ ፉላም ነው የሚጫወተው፣ ምርጥ ልጅ ነው። ግን ካዝሜሮ ነው እንደምታውቁት። አናቱ ይመቸኛል ካዝሜሮ። ቴስታ ካገኘ ምንም ነው ማያዳምጠ፣ ምንም ነው ማለት። ለማንኛውም ካዝሜሮ ይበልጣል። እሺ ቤርግ ከሉካስ ፓኬታ። ይሄ ልጅ እንዴት እንደሚችል ይሄ ቤርግ የሚባለው ቦዶ ግሊምት ነው የሚጫወተው። ቦዶ ግሊምት ያኑላ ርቀት ሲጓዝ በጣም ወሳኝ የነበረ ልጅ፣ በጣም ወሳኝ ማለት ነው። እኔ አሁን እውነት በጣም ቶፕ ሌቭል ያላቸው ቲሞች ላይ ገብቶ ማየት መፈልገው ልጅ ይሄ ቤርግ ነው። ፓኬታ ደግሞ እየወረደ ይመጣል፣ አቋሙ እየወረደ። እኔ ለምን እንዳልቀየረው ሀፍ ታይም እንኳን ተጎዳ እንጂ አሰልጣኙ እንኳን የሚቀየረው አይነት ሆኖ አይደለም። ፓኬታ በጣም ነው የሚያበሳጨኝ፣ በጣም ማለት ነው። ቤርግ ይበልጣል። የምር ቤርግ የተሻለ ተጫዋች ነው። እሺ ሶርሎዝ ከራያን ጋር ማለት ነው። ይሄ ሶርሎዝ ቢባል ተጫዋች ለምንድን ነው 90 ደቂቃ የተጫወተው? ግራግብ 90 ደቂቃ አልተጫወተም፣ ተቀይሮ ወጣላ። ግን ያን ያህል ደቂቃ ለምንድን ነው የቆየው?
ጭራሽ መስመር ላይ 4-4-2 እንኳን ቢሆን የተሻለ የሆነ በፎርም 4-4-2 ይመጣሉ ኖርዌይስ ማለት ነው። አሰላለፋቸው 4-3-3 ሆነ እንጂ ግን ሶርሎስ ምንም ነው ኳስ ማይችለው የምር ምንም ማለት ነው። ምንም ራያን በጣም የተሻለ ነው። ራፊኒያን በቃ በዚህ ቦታ አስረስቶታል ሲጀመር ራያን ማለት ነው። ሴሜኒዮ ወጣ ከበርንማውዝ እድሉን አገኘ፣ እድሉን በአግባቡ ተጠቀመ። ሴሜኒዮን እስኪረሱ ድረስ የሱን ሚና በደንብ ተጫወተላቸው። ከዛ ለብራዚል ተመረጠ። ብራዚል ውስጥም ቤንች ነበር። ራፊኒያ ተጎዳ። አሁንም ደግሞ ራሱን እያሳየ ያለ ልጅ ቢኖር ማነው? ራያን ነው። ስለዚህ ከሶርሎስ ይበልጣል ማለት ነው። ሃላንድ ከኩኒያ ሃላንድ እኮ ጭራቅ ነው፣ አውሬ ነው። እኔ 90 ደቂቃ ቆሞ ያገባል። ለዚህ ደግሞ ምን መሰላችሁ? አንድ አጥቂ ከምንም ነገር በላይ ወሳኙ ነገር ለሱ ምንድነው? ቦታ አያያዙ። ሃላንድ ቦታ አያያዝ በጣም ወርልድ ክላስ ነው። ቦታ ሲይዝ ማለት ሲያገኝም እንደዛው በጣም ጨራሽ። ኩኒያም ጎበዝ ናት፣ ግን ከሃላንድ አትበልጥ። ያው ጭራሽ አይወዳደሩም፣ በቃ ጭራሽ አይወዳደሩም። ሃላንድ ይበልጣል ማለት ነው። ኑሳ ከቪኒሲየስ ጁኒየር ኧረ ይሄ ልጅ ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው ደግሞ! እንዴት ነው የሚችለው? በቃ የምር ሲጫወት ማንን ይመስላል? ኧረ ባለፈው ማንን መስሎኝ እንደሆነ በቃ ብቻ ሲጫወት በጣም ነው የሚመቸው። ይሁን ሮጀርስ ነው አጫወቱ፣ ልክ እንደ ሮጀርስ ነው። በቃ የአስቶን ቪላ ሮጀርስ ማለት ልክ እንደሱ ነው የሚጫወተው። እንዴት ደስ ነው የሚል! ያገባው ኤፌ ምን አይነት ኤፌ ነው! ሙሳ በጣም ነው የሚችለው። ግን ቪኒሲየስ ነው በቃ ቪኒ ነው። እንደዛ ርስርስርስርስ አድርጓቸው ያንግላውን ሲገጭ አያናድም? ቢገባለት እግዚአብሔርን ቢገባለት ቪኒሲየስ በጣም ይበልጣል ከሙሳ ማለት ነው። ለማንኛውም ውጤቱ ይህን ይመስላል። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።